አመሰግናለሁ። ከሁሉ አስቀድሜ የረዳኝን እግዚአብሔርን ለማመስገን ፈልጋለሁኝ። የተዘጋጀው ጋዜጣዊ መግለጫ አጭር ነው። ገናናው ኢየሱስ የተሰኘው መንፈሳዊ መጽሐፍ በእግዚአብሔር እርዳታ ተጽፎ ከጸሎት ከጥልቅ መንፈሳዊ አስተዋጽኦና ከቃሉ ብርሃን ተነስቶ ለአንባቢያን ልብ የሚደርስ እምነትን የሚያበረታ መልእክት ይዞ ለንባብ ተዘጋጅቶ መጨረሻ ደርሷል። ይህ የተቀደሰ ሥራ ለሕይወት መንገድ ብርሃን እንዲሆን በመመርኮዝ የመጽሐፉ ይፋዊ ምረቃ በየካቲት 1 ቀን 2018 ዓ.ም በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ በደስታ እና በመንፈሳዊ ክብር ይካሄዳል። ስለዚህ በዚህ ታሪካዊና ልዩ ቀን ወዳጆቻችሁና ቤተሰቦቻችሁን በመጋበዝ በዕለቱ በመገኘት የበረከቱ ተካፋይ እንድትሆኑ ሁላችሁም በክብርና በፍቅር ተጋብዛችኋል። የምረቃው ሥነ ሥርዓት የሚካሄደው በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ ዕለተ እሁድ ከማለዳው 2 ሰዓት ጀምሮ ይሆናል። አድራሻ አዲስ አበባ አዲስ አበባ ወደ ብሔረ ጽጌ በሚወስደው መንገድ ብሔረ ጽጌ መስቀለኛ መንገድ ከመድረሱ በፊት ወደ ግራ በመታጠፍ ያገኙታል። አመሰግናለሁ። በቅድሚያ ለዚህ ያደረሰንን አምላካችንን ቅዱስ እግዚአብሔርን ከልቤ አመሰግናለሁ። እንደዚሁም ደግሞ ፕሮፌት እዩ ጩፋን እግዚአብሔር ስለረዳው ስላገዘው ይሄንን ለመሰለ ትልቅ ገጸ በረከት ሰው ትውልድ ሲወድ ለትውልድ የሚያስተላልፈው የሚያሻግረው ትልቅ ትውፊት፣ ትልቅ የሆነ ትሩፋት፣ ትልቅ የሆነ መንፈሳዊ እሴት ልንቀበለው የሚገባ የፊት ለፊቱን ዘመናችንን በብቃት ማስረዳት የሚችል እውነት ከሮጥናቸው ብዙ ሩጫዎች ይልቅ ሙተን እንኳን የሚሮጥ ነገር ቢኖር መጽሐፍ ነው። ይሄንን ትልቅ አበርክቶ ለትውልድ ስላቀረበ ከልቤ ነው ደስ ያለኝ። አመሰግናለሁ። ፕሮፌት እግዚአብሔር ይባርክ። ይሄ ትልቅ ነገር ነው። መጽሐፍ የትኛውም አይነት ቢሆን ጉዳት ያለው አይመስለኝም። መጽሐፍ እንኳን ስለ ኢየሱስ ገናናነት አውርቶ ስለምንም ቢያወራ መጽሐፍ ከተፈለገበት ጥቅም አለው። ስለዚህ እድለኞች ነን ይሄንን የምንጠቀም የምናነብ ሰዎች። ለመሆኑ ገናናው ኢየሱስ በፕሮፌት እዩ ጩፋ ሕይወት ውስጥ ምን ሰራ፣ ምን አረገ፣ በእኛስ በቀጣዩስ ትውልድ የሚለውን በብቃት የምንገነዘብበትን እውነት እንሸምታለን ከዚህ መጽሐፍ ብዬ አምናለሁኝ። ስለዚህ የካቲት 1 ሁላችንም እዛ ቦታ ላይ በመገኘት ይሄንን ትልቅ ደስታ በጋራ የምንካፈል እንድንሆን ልጋብዛችሁ፣ ልጠራችሁ፣ ኢንቫይት ላደርጋችሁ እፈልጋለሁኝ። እንግዲህ ፕሮፌት ለ13 ዓመታት በክራይስት አርሚ እንዲሁም ከዛም በፊት እግዚአብሔርን በብዙ ሲያገለግል ሲወጣ ሲወርድ የኖረ የምናውቀው ወንድማችን ነው። ጠንካራ ብርቱ ሰው መሆኑ ሁሌ ይገርመኛል። ቅንነቱን በጣም ስለ ቅንነቱ እግዚአብሔርን አመሰግናለሁ። እግዚአብሔር ደግሞ እንዲያበዛለት፣ እንዲጨምርለት፣ እንዲሰፋለት ምኞቴን ማስተላለፍ እፈልጋለሁ። የካቲት 1 በፍጹም አንቀርም። እግዚአብሔር ዘመናችሁን ይባርክ። ተባረኩ። የክራይስት አርሚ ኢንተርናሽናል ቸርች ኢትዮጵያ ውስጥ ብቻ አይደለም፣ ከኢትዮጵያም ውጪ ላሉ ብዙ አማርኛ ተናጋሪዎች አዲስ አይደለም፣ እንግዳ አይደለም፣ ብዙ ማስተዋወቅ የሚያስፈልገው አይደለም። በዚያ ሚዲያ የተገለገሉ ሰዎች ሁሉ በብዙ እንደተጠቀሙበት፣ በገጠር የሚኖሩ ሰዎች ሁሉ እንደተጠቀሙበት ከሰማናቸው ምስክርነቶች እናውቃለን፣ ተረድተናል። አሁን ደግሞ በጽሁፍ የቤተ ክርስቲያኗ መስራች የቤተ ክርስቲያኗ ዋና አገልጋይ ነቢይ እዩ በጽሁፍ ደግሞ መጽሐፍ አዘጋጅቶልናል ማለት ነው።
አንብቤዋለሁ እኔ መጽሐፉን። ቆንጆ መጽሐፍ ነው በጣም። እሱ የተረዳውን በቲቪው ብዙ ሰዎች ለማየት ይጓጉ የነበረውን ነገር በጽሁፍ ደግሞ አስቀምጧል። እንዴት በህይወቱ ይሄንን ስራ እግዚአብሔር እንደሰራ ምስክርነቱን በስፋት ሰጥቶናል። መጽሐፍ በዚህ መልክ ቀርቶ ከዚህም ባነሰ በጣም ባነሰ መልክ እንኳን ቢዘጋጅ መጽሐፍ በጣም ጠቃሚ ነገር ነው ለሚያነቡት ሰዎች። እኛ አገር ደግሞ መጽሐፍ ሊያነቡ የሚገባቸው በጣም ብዙ ወጣቶች አሉ፣ ገና የሚነሱ ልጆች በእድሜያቸው 7 8 9 10 እንደዚህ የሆናቸው እና ለነሱ በጣም ትልልቆቹ አይጠቅምም ማለት አይደለም፣ ግን በእነዚህ እድሜ ጀምሮ ሰዎች ሊያነቡት ይችላሉ፣ ልጆች ሊያነቡት ይችላሉ። ያነበቡት ሁሉ ደግሞ እንደሚጠቀሙበት ምንም ጥርጥር የለም። እንኳን እንደዚህ ያለ እውነት ላይ የተመሰረተ መጽሐፍ ቀርቶ ልብ ወለድ እንኳን ቢሆን የሚያነቡ ሰዎች ብዙ ዕውቀት ይገበዩበታል። እና እኔም ይህንን መጽሐፍ ሁላችሁ ከተቻለ ለሰው ሁሉ የሚሆን ኮፒ ይታተም እንደሆነ እርግጠኛ አይደለሁም። ብዙ ነን። አሁን እኛ ኢትዮጵያ ውስጥ የሚያነቡ ሰዎች በጣም ብዙ ናቸው። ድሮ እኔ ልጅ በነበርኩ ዘመን 25 ሚሊዮን ምናምን ነበር የሚባለው የኢትዮጵያ ሕዝብ ፖፑሌሽኑ በአጠቃላይ 25 ሚሊዮን ነው የነበረው እና የሚያነቡ ሰዎች ደግሞ ከዛ ደግሞ በጣም ትንሽ ነበሩ። አሁን ግን 130 ሚሊዮን ገደማ ስለሆንን አንባቢውም በዚያው መጠን ቁጥሩ ስለበዛ በጣም ብዙ ሰዎች እንደሚጠቀሙ እርግጠኛ ነኝ። መንፈሳዊ ይዘት ያለው መጽሐፍ ነው። በጣም ጠቃሚ መጽሐፍ ነው። ስለዚህ እና እንድታነቡት አደራ ልላችሁ እፈልጋለሁ። ዋጋውን በገንዘብ ነው መቼም የሚሸጠው። መጽሐፉ በስንት እንደሚሸጥ አላውቅም፣ ግን በምንም ያህል ቢሸጥ ከሚሰጠው ጥቅም አንጻር ገንዘቡ ይህን ያህል ከባድ ሊሆን የሚችል አይመስለኝም። የመጽሐፉ ጥቅም ይበልጣል በጣም 400 500 ብር ቢሸጥም ጥቅሙ ከዛ የበለጠ ነው የሚሆነውና እንድታነቡት እመክራለሁ። እንደ ሽማግሌ ሰው መጽሐፍት እያነበበ በመጽሐፍት ንባብ በጣም እየተጠቀመ እንደኖረ እንዳደገ ሰው ሁላችሁም እንድታነቡት እመክራለሁ። ሲምፕል ነው ወይ የሚለው የተነሳ ጥያቄ አለ። በዚህ በኩል ካለው ወዳጅ ከመጽሐፉ ጀምሬ ሌላ ነገር አስፈላጊ ከሆነ ለመነካካት ይችላለሁኝ። ግን በዋናነት መጽሐፉን በተመለከተ ለመመለስ ያህል መጽሐፉ ገናናው ኢየሱስ የተሰኘ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ እንደመሆኑ መጠን ከምድር ጀምሮ እስከ ሰማይ ከሰው እስከ ሌሎች ፍጥረታት ድረስ ያለውን ነገር አድረስ ያደርጋል። ገናናው ኢየሱስ ብሎ ይጀምር እንጂ በመሃል ላይ የተለያዩ የንዑስ ርዕሶች አሉት። በዛ ውስጥ ሰዎች ስለ ገናናው ኢየሱስ እንዲመሰክሩ የሚያነሳሱ በጣም ትልልቅ መልእክቶች አሉበት። በኢየሱስ ይጀምራል፣ በኢየሱስ ያልቃል። የመጽሐፉ ትልቁ መልእክት ስለ ኢየሱስ ነው የሚያወራው። በዛ ውስጥ በአንድ 2 ፔጅ ያለቀ ስለ ጸሐፊው ወይም ደግሞ ስለ እዩ ጩፋ የሚያወራ 1-2 ገጽ ላይ አለ። ማን ነው የጻፈው? ጸሐፊው ማን ነው? ስለኔ ማወቅ የሚፈልግ ሰው ካለ አጭርዬ መልእክት በመጨረሻው ፔጅ ላይ አለ። ከዛ ውጭ ያለው ሁሉ ስለ ኢየሱስ ያወራል። መጽሐፉ አጠቃላይ ወደ 250 አካባቢ በሚሆን ገጽ ላይ ነው የሚያልቀው። ቮልዩሙ ትልቅ ነው። ሳምፕል ነው እዚህ ላይ ያለው እና ትልቅ ነው ቮልዩሙ። የመጨረሻ ላይ የታተመው ከዚህም በላይ ነው። ይሄ ወደ 200 አይ ቲንክ 180 ምናምን ነው ይሄኛው። በኋላ ለማንበብ መጀመሪያ ላይ ወስደን ነው 250 አካባቢ ላይ ነው ያለቀው። የሚያነብ ሁሉ ይጠቀምበታል ብዬ አስባለሁ። ሰዎች ካነበቡ በኋላ ለምስክርነት እንዲነሳሱ የሚያደርግ ስለ ኢየሱስ እንዲመሰክሩ ቤት እንዳይቀመጡ ለማድረግ ታስቦ የተጻፈ መጽሐፍ ነው። ባነበቡ ሰዓት
ስለ ኢየሱስ ለመመስከር ድፍረት ያገኛሉ ብዬ አስባለሁኝ። ከዚህ ጋር ተያይዞ ስለ ዋጋውም ተነስቶ ነበረ። ዋጋው ለጊዜው በዋጋ ደረጃ የተተመነ ነገር የለም። እንደተባለው ወረቀቱም የተለያዩ ነገሮች የጨመረበት ሁኔታ አለ። ግን በዋናነት ከዋጋ ይልቅ ሰዎች እንዲያነቡትና ሰዎች ጋር እንዲደርስ ነው። አማካይ የሆነ የዋጋ ሁኔታ ይቀመጣል። ብዙ ከዋጋ ጋር በተያያዘ አከራካሪ ነገር አይኖርም። የመጽሐፍ ከታች እስከ ላይ ድረስ ሬንጅ አለው። ከዛ ውስጥ የወጣ ነገር አይኖርም። የታተመው በአገር ውስጥ ነው። ለአሁኑ ግን አንድ 50,000 የሚሆን ኮፒ እንደታተመ ነው፣ ወይም ደግሞ ታትሞ እንደሚቀርብ ነው። እንደ ሰዎች ፍላጎት በብዛት እየታተመ ለአንባቢያን እንዲደርስ የምናደርግ ይሆናል። ይሄ ነው ያለኝ ነገር። የተለያዩ ሀሳቦች ተነስተዋል። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማውን እግር ማንሳት ብቻ አይደለም። እሱ ጋር እመጣለሁ። ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል። እና ካራቴው አልቀረም እና አለ። ያው በፊትም ቢሆን ካራቴ ብቻ አይደለም፣ ጩህና ውጣም አለ። በእጅም ይወርቃል፣ በእግርም ይወርቃል፣ በድምጽም ይወርቃል። የለም እሱ ነገር በፊትም አልነበረም። በሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ። ገና ነው ኢየሱስ ለማብራራት በጣም አስቸጋሪ የሆነ አምላክም ነው ሰውም ነው። መጽሐፍ ቅዱስ እንደሚያወራው ሰው ሆኖ በተመሳሳይ ሰዓት አምላክ የሆነውን አምላክ ሆኖ በተመሳሳይ ሰዓት ደግሞ ሰው የሆነውን እንዴት አድርጋችሁ ታብራራላችሁ? ሰው ብቻ ቢሆን ለማብራራት ይመቻል። አምላክ ብቻ ቢሆን ደግሞ ተራ በተራ ቢሆን ይመቻል። ነገር ግን the same time ሰው ሆኖ አምላክ የሆነውን ጌታ ማብራራት በእዩ ጭንቅላት በጣም አስቸጋሪ ነው። ግን ቢሆንም መንፈስ ቅዱስ የሚባል አምላክ አለ። ኢየሱስን የሚያብራራው ከእዩ በላይ ከሰባኪዎች በላይ እሱ ነውና በእኔ ውስጥ ያለው በአማኞች ውስጥ ያለው ኢየሱስ ክርስቶስ ያስቀመጠው መንፈስ ቅዱስ የተባለ አምላክ ስለ ገና ነው ኢየሱስ ጠዋት እስከ ማታ ሌሊት እስከ ጠዋት ያብራራል እና የመንፈስ ቅዱስ ስራ ክርስቶስን ማብራራት ነው እና በዚሁ አግባብ መንፈስ ቅዱስ ባብራራልኝ ልክ ገና ነው ኢየሱስ ማን ነው የሚለውን ከቃል እስከ ሳው ድረስ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከመላው ጀምሮ ከዓለመ ፍጥረት ጀምሮ በፊት ነበረ ይላል መጽሐፍ ቅዱስ። ከዛ ጀምሮ ሰው እስከ መሆን ስጋ ለብሶ እስከ መገለጥ ከዛ በኋላም ደግሞ ሞቱንና ትንሳኤውን ጨምሮ ስለ ገና ነው ኢየሱስ በመጽሐፉ ላይ በሰፊው ለማስቀመጥ ሞክሬያለሁ። መንፈስ ቅዱስ በረዳኝ መጠን ሰዎች ቢያነቡት ጥሩ ነገር ያገኛሉ። በአጠቃላይ ግን ገና ነው ኢየሱስ ሰውና አምላክ የሆነ ዓለሞችን ካለመኖር ወደ መኖር ያመጣ የሁሉ መጋቢ የሁሉ መስራች ሁሉንም ደግፎ ያቆመ ይሁን በሚለው ቃል ሁሉን የመሰረተ መስራችም ነው፣ የበላይ ነው። እሱን በጥቂቱ ለማብራራት ሞክሬያለሁ። ይሄ ነው ያለኝ። ግን ቅድም አንድ ወንድም ያነሳው ቀጣይ ያለው መጽሐፍ አለ ወይ ብሎ ያነሳው ነገር አለና አያይዤ ለመመለስ ያህል ኢየሱስ ይመጣል የሚል መጽሐፍና ብዙ ጊዜ ሰዎች ከአጋንንት ወይም ደግሞ ከነፃ መውጣት ጋር በተያያዘ የሚያነሱት ጥያቄም ስላለ በዛ ዙሪያ ላይ ሰፊ ነገር ስለሚነሳ በክፉ ኃይል ላይ የተሰጠንን ኃይል ለማሳየት ከዛ ጋር ተያይዞ የተጀመረ መጽሐፍ አለ። ከሁለቱ ግን ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ቀጣይ ከዚህ በኋላ ከገናናው ኢየሱስ በኋላ ኢየሱስ ይመጣል የሚል መጽሐፍ ይደርሳል። ይሄው ነው ያለው።